እስካሁን ልጃገረሽ ነኝ ወይ አላገባም ወይ ጉድ ጥያቄ ግንባራም ነኝ ግንባራም አይደለም ጸጉር ይገባል እናቃለን ግን ያንቺ የዋላ ኪስሽ ውስጥ ተጠቅልሎ ሊገባልሽ ነው ወይ ጉድ ወንዶች በግብረ ስጋ ግንኙነት ወቅት ኧረ የሰውዬ ከግብረ ስጋ ላይ አልወርድም ማለት እኮ ባካችሁ መች ነው ለግብርና ስጋ የሚገባው ወይ ጉድ የአርባ ምንጭ አዞ እርባታ ተቋም የአዞ ስጋ ሬስቶራንት የመክፈት እቅድ እንዳለው አስታወቀ አይና ለምረከስኩልሽ ወይ ጉድ ወንዶች የሴቶችን ምክር መስማት እንዳለባቸው ተገልጿል ወይ ትቀበላለህ ወይ ደግሞ ትቀበላለህ ይገባልሃል ወይ ጉድ ስንሞት ተመልሰን እንመጣለን ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን አለን ተኳኩለን እኛም ከቪዲዮዎቻችን ጎን ለጎን አለን ዛሬ በአዳዲስ ቪዲዮ ከቻሳ ብለናል ቪዲዮን ከመጀመራችሁ በፊት ሰብስክራይብ በተናል እንደተለመደው ታረጉና የደወል ምልክቷን ኖቲፊኬሽን እንዲደርሳችሁ ታረጉና ከርበት ብላችሁ ላይክ ምልክቷን ስታረጉ ልቤ በደስታ ይብላት መለሳለች ማለት ነው ህግና ደንቡ ምንድነው ሰብስክራይብ ማድረግና ላይክ ማድረግ ብቻ ነው ምንም አይነት ክፍያ የለም ማስታወቂያ ማሰራት የምትፈልጉ የትኛውም ድርጅቶች በራችን ክፍት ነው ከስር በመናስቀምጣላችሁ የሶሻል ሚዲያ ፕላትፎርሞቻችን የገባችሁ አሞዬ እስቲ ለህብረተሰቡ አድርስልኝ ማለታችሁን እንዳትረሱ ላይክ እያደረጋችሁ ወደ ቪዲዮ አንቺ ያገባሽ ወይ አላገባው ገና አላገባው እኔ የኛ አርቲስቶች ስትጠየቁ ማለት ነው እቺ በሳቅ ምትሏን ነገር አለች አላገባሽም አላገባውም መልስ ነው እኔም አላገባውም እማ ፎኔ ያገማ አድብራ እስካሁን ልጃገረሽ ነኝ ወይ ከዚህ ጋር ምን ተገናኘብኝ መሰላችሁ ባለፈው ያቀረብኩት ቪዲዮ ኢትዮጵያ 50ኛ ናት በድንግልና እንትን የተባለው አከዘላጅ ለመስማት ወቅተናል እሺ ረጋ በለኝ እንንገርብኝ የገስጤ ሳቅ ነው መሰለኝ ሳቀችው እሺ አይፈቱም አዎ አይደል አላገባሁኝም ትሉኛላችሁ ወይ ናፉና ናፉና በርባዳ ምን ነው አልሆንም ለትዳር እንዴት ነው ሙያዬ እንዲህ ብለሽ አስቀይሽ ገባለሽ እዚህ ስንት ከብት ይሰጠኛል የሚያገባኝ ኢላ ናሚና ፉዴ ኦሪያጋም ናሄና ኦሪያጋም ናሄና ኦሮምኛ ቀበስ ይቆዳኒ እሱ ያለ ሁሉ ያንቺ ነው የሱ ንብረት ከተማ ሴቶች ስንት ይሰጠኛል ስንት ከብት ይሰጠኛል አረ የባል ማለት የሚስት ማለት ነው ይታወቃል ድንግልናስ ልጃገረድ ነሽ አላገባውም አይዳኑዬ እንደው አካችሁ በመትወዱት ለለምናችሁ ሳትዋሹኝ ከምር ነው የምላችሁ እሺ ጥያቄ ግንባራም ነኝ ግንባራም አይደለም በቃ እኔ ግንባራም እንዳልሆንኩኝ ነው ማቀው ግን ሁሉ ጊዜ ጸጉሬን ወደ ላይ ሳስይዘው እንደዚህ በቃ እንደዚህ ስለከው የሰው ጸጉር እዚህ እኮ ነው የሚጀምረው ላለው ለምን ቅንድባቸው እዚህ ጋር ቆኒ የኔ ቅንድብና እዚህ ጋር እኮ አሜሪካና ኢትዮጵያ በሉት እናቴ ተመሳሳይ ነን ምንም የተለየ ነገር የለም የኔ እንደሆነ እንደሚፈርስ ቤት እዚህ ጋር እንዴ ኤክስ አድርገን ማለት ነው 7 ሜትር ገባ ብሎ ብለን ካልተጻፈ በስተቀር የኔ ግንባር አይደለም እኮ የግንባር ቀደም እኮ አንዱ ምን እንዳለኝ ነግሬያቸዋለሁ ፊት ደብሮት ነው ጸጉር እንደሸሸ ግን እንደሱ አይደለም እውነቱን ለመናገር እኮ ከቅንድብሽ ጋር ለማስታረቅ ገና ብዙ ሚኖክሲዲን ያስፈልግሻል ጸጉር ይገባል እናቃለን ግን ያንቺ የዋላ ኪስሽ ውስጥ ተጠቅልሎ ሊገባልሽ ነው አረ ኮዲዩኑ መልሽው ጸብም ካላችሁ ፍቱ የግል ጸብ ውስጥ አንገባም ግንባር ለመባል እኮ ትንሽ እንኳን ጸጉር ያስፈልጋል ይሄ የጦርነት ግንባር ወይ ጋሸና ግንባር ነው የሚባለው እንጂ ከባድ ነው ደግሞ ቆንጆ ይኮናት በእናታችሁ ስታምር ወንዶች በግብረ ስጋ ግንኙነት ወቅት ኧረ የሰውዬ ከግብረ ስጋ ላይ አልወርድም ማለት እኮ ባካችሁ መች ነው ለግብርና ስጋ የሚገባው 15% ግሉኮስ ያጣሉ 10% ካሎሪ ያጣሉ 10% ፕሮቲን ያጣሉ ሴቶች ግን 5% ብቻ ውሃ ያጣሉ ምድረንፉክ 3-4 ንብረታችንን እያጣን እኮ ነው ድሮ የምትፈልጉትን እስክታገኙ ድረስ ነው ምንባለው አንተ ግን ካልጠፋ ነገር ይሄን ነገር የምትመራመረው ምን ይሁን ብለ ነው ሮሮዬን አደረቁ ባክ
ዛሬ ሪላክሴሽን እንደውም ባለፈው እንዳለም ያጠናው ነገር ከወገበታች በመሆኑ የተነሳ አረ ሰውዬ ማትትቸር ነው እንዳትሸወድ ጋውን ስላደረገ ነው ብሎኛል። እስቲ ያጣሩልኝ ማን እንደሆነ እንጂ እኔ አልችለውም። አንተ ደግሞ ከዚህ ከግብረ ስጋው ያውጣህና ወደ ግብረ ስጋ የሚያሸጋግር ፈጣሪ ያደርግህ ያምንላለሁ። አሜን በሉ። ይህን ቪዲዮ ሳቁበት፣ ተዝናኑበት፣ ተጫወቱበት፣ እንዲሁ ፈታ በሉበት ብሎ ስፖንሰር ያደረጋላችሁ አይቤክስ ሚዲያ ነው። አይቤክስ ሚዲያ እዚሁ በዩቲዩብ ፕላትፎርም ላይ ያዝናናችኋል፣ ያስደስታችኋል፣ እንዲሁም ቁም ነገር የሚያስጨብጣችሁን ቪዲዮዎች እንዲሁም ፖድካስቶችን በየቀኑ ይለቀቅላችኋል። ሊንኩን ከስራ አስቀምጬላችኋለሁ። ገብታችሁ ሰብስክራይብ በማድረግ ቪዲዮዎቻቸው ተመልከቱ። ማለት አልቆ ነው አይቷል እንዴ? የኔ እናት ምትበይ ወደ ጥፍርሽን እንደሚሄደው እናቴ በዚህ ጥፍርሽ ፓስታ ቢበት ባጭሩና በትንሹ ቢሆን ችግር የለውም። ምንድነው ይሄን ቀንድ የሚያክል ሽፍን ጫማ ታረጊበታለሽ? በዚህ የአርባ ምንጭ አዞ እርባታ ተቋም የአዞ ስጋ ሬስቶራንት የመክፈት እቅድ እንዳለው አስታወቀ። አይኔ አዳሜ የአህያው ወርግጫ ሲያማታሽ ነበረ። እንግዲህ አዞ ምን እንደሚያደርግሽ እናስብ እስቲ። 4 አስርታትን ለተሻገሩ ዓመታት በስራ ላይ የሚገኘው ተቋሙ ዘርፉን ለማነቃቃት የተለያዩ ስራዎችን እየሰራ እንደሚገኝም አስታውቋል። ናትናኤል ደበና ዝርዝሩን ይነግራችኋል። አረ ምን ከዚህ በላይ ከአዞ እርባታ ስጋ በላይ ምን ዝርዝር ያስፈልጓል? ኢትዮጵያ ውስጥ ያዞ ስጋ አይና ለምረከስኩልሽ ባለፈው ሄጄ እኮ ነበር። እንደዛ ሞኝ ስበላይ ነበረው ሲሆን እንደዛ ደግሞ አይሸጡም። ነውር ነው። ለሰው ልጅ የሚሸጡ አይመስለኝም። ለቻይኖች ምናምን ከሸጡ ነው እንጂ ወደ አዳዲስ ባህሪ አይተብኛል። አይ የሰው መጨረሻ ከዚህ ሆደ የጨው ጀመር ባካችሁ። የዛሬ 3 ወር የበላሁት እንቀጥልሽ። በዚህ ሰዓት የሰማሁትን አንድ መረጃ ልንገራችሁ። በቅርቡ በተደረገ ጥናትም ይሄ ጥናት ወንዶች የሴቶችን ምክር መስማት እንዳለባቸው ተገልጿል። በዚህም ታዲያ የተሻለ የውሳኔ አሰጣጥ ወንዶች እንዲያገኙ ከተፈለገም የሴቶችን ወይም ደግሞ የሚስቶቻቸውን ምክር መስማት አለባቸው ተብሏል። ይሄን ጥናት ያጠናው ሰውዬ ከሚስቱ አጠገብ ሆኖ ነው በእርግጠኝነት። እኔ እንጃ። እኔ ለነገሩ ከሴት ልጅ ሐሳብ ተቀብዬም አላቅም። ጥሩ ነው፣ ሐሳቡም ጥሩ ነው። ነገር ግን ብዙ ባሎች ምን ሆናችሁ ነው እዚህ ደረጃ የደረሳችሁት ከተባለ ለሰላም ቅድሚያ በመስጠት የሚደርስባቸውን ጉዳይ ስለሚያውቁ ሰላማዊ ድርድር አድርጌ ውሳኔ ወሰንኩት። እዚህ ውስጥ ባለትዳር ካላችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኔ አሁን ላጤ ነኝ። የማያገባኝ ነገር ውስጥ ጥልቅ ብዬ አልገባም። ይሄ ጀፈል የሆነ ልጅ ነው የሚያማክረኝ። ትዝ ይለኛል አያቴ እግሩ ላይ አስተኝቶኝ እንዲየነካካኝ ይኸውልህ ልጄ ሴት ልጅ ልጓም ናት፣ በምክንያት ነው ሁሉ ነገር ያለኝ። ባሎች ሐሳቡን ወይ ትቀበላለህ ወይ ደግሞ ትቀበላለህ፣ አለበለዚያ ትቀበላለህ፣ ይገባልሃል። አፐርከት ማለት ነው። ስንሞት ተመልሰን እንመጣለን። አሁን ከሞትኩኝ ማለት ነው። ኑሮ ጀምሮናል፣ ይቀልድብናል። እናንተም ቀጥሉ። በዚህ ዓለም ውስጥ አሁን ያላከናወንኳቸው ነገሮች ካሉ እንደገና ተመልሼ መጥቼ መጨረስ አለብኝ እና 12 ደረጃዎች አሉ። 12 ደረጃው ጋር መጨረሻ ጋር ነው፣ ያ ብርሃንን ለማግኘት ማለት ነው። እዛ ለመድረስ ግን እንትን ነው፣ ሞተ ትመጣለህ እንደገና። አንድ ቢያጆ ማለት ነው። ደርሶ መልስ ከጨረስክ በኋላ ወደ 2ኛው ደረጃ ትሄዳለህ። ከዛ ወደ 3ኛው ደረጃ እና 12ኛ ደረጃ ለመድረስ ከባድ ነው እና መጽሐፍ መግዛት ጀመርኩኝ። እኔ ማን ነበርኩኝ በፊት የበፊት እንደዚህ አይነት ጨለሌ አስተሳሰብ የለም። ኦሾን አንብባችሁ ሃይስኩል እያልን ትዝ ይላል ወንድሜ። ኦሾን አታንብቡ። በፓርት አረግሽ እኮ ደርሼ እመለሳለሁ። አንድ ቢያጆ እዚህ እንትን ነው አዳማ 12 ደረጃ አለው። 12ኛ ፎቅ ይሁን እንዴ? እኔ በጣም የሚገርመኝ ከነሱ ይልቅ ሚዲያ ላይ የምታቀርቡ ሰዎች ናቸው ግርም የምትሉኝ። አይቶ የመጣ ሰው አለ ወይ? ከዛ በፊት ማን ነበር እኮ የሚለውን ደግሞ ሰው የጻፈው መጽሐፍ ላይ ቼክ ሊደረግ ጽድት ብለን እያበድን ነው፣ እየነቀልን ነው። ጥሩ ላይ ነን። በርቱ። ተያይዘን ገደል ነው የምንገባው። ይሄማ ብቻዬን አላብድም፣ ኑ ተከተሉኝ ነው የሚመስለው። መጣሽ ደግሞ እቺ ሩብድ
መጀመሪያ ቄጤማ ለብሰሽ መጣሽ፣ ዝም አለን። ሱሪ ላይ ሱሪ ደርበሽ 6 ሱሪ አድርገሽ 6 ሙሙኑ ያለሽ ወይ ብዬ፣ አሁን ላይ ደግሞ ምን አደረግሽ? ለድግስ እንደሚሄድ አረቄ በጋዜጣ ተጠቅልለሽ መጣሽ። እኔ ምን አደረግኩኝ? 3-4ቱን ገለጥ አረግ ያነበብኩ። ምን አገኘው መሰላችሁ? እብድ የሚለውን ያገኘሁት። ሌላ ነገር አታስቡ። ጋዜጣው ሲገለጥ ሌላ ነገር አይኖርም። ደግሞ እግርሽ ምንድን ነው የሚመስለው? ዋይፋይ ነው ከጫማው ጋር የተገናኘሽው። ምን አስበሽ ነው? ስንት ነው የፈጀው ሲባል 1.7 ሚሊዮን ብር የፈጀ ልብስ ነው። አዲስ ዘመን ጋዜጣና ሪፖርተርን ለጥፈው እኮ ነው። ደግሞ እግርሽ ምንድን ነው የሚመስለው? ኧረ ሰርከስ አታሳይኝ በእግርሽ ሂጂ። እግር ነው እንዴ? አንተ እጅ መስሎኝ ነበር እኮ። ቀልድ ነው ሳቁ። ቀልደኛ ነሽ እባክሽ አንቺ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከወር ከ15 ቀን ወይ ከ20 ቀን በፊት ግራ እጄን አደጋ አጋጥሞኝ ነበር እና በአደጋው ምክንያት ቀለበት ጣቴ በኃይለኛ ነው ዲስሎኬትድ የሆነው እና ከዛን ጊዜ ጀምሮ እንግዲህ ያሽሉኛል ብዬ ያሰብኳቸውን ትሪትመንቶች እንዳለ ወስጃለሁኝ። ግን ህመሙ ከመጀመሪያው ቀን እስካሁን ድረስ ምንም የቀነሰው ነገር የለም እና በዚህ አጋጣሚ እስቲ ሊያሽለኝ የሚችል መድኃኒት ሪኮመንድ ልታደርጉ የምችሉ ሰዎች ካላችሁ እንድታግዙኝ ብዬ ነው የመጣሁትኝ እና ዲስሎኬሽኑ ምን አይነት ኃይለኛ እንደሆነ እንድታውቁት አሳያችኋለሁ። አምሶ ሶሪ አብዛኞቻችሁ ሊረብሻችሁ ይችላል፣ ግን ላሳያችሁ። ወይኔ ጭራሽ ትዳር ነው ቁስል የሆነብሽ? ሊትራሊ ኢዩት እንዴ! አረ ነው ማነው እንደዚህ ተውኑ ብሎ የሚልካችሁ? ትዳርሽ ነው ቁስል የሆነብሽ? መድኃኒቱን እኔ ልንገርሽ። ወደ ፈጣሪ ጸልይ። ውስሚት አስተሳሰብሽን ተይ። ቁስል የሆንሽበት አንቺ ነሽ። ጋንግሪን ሀሳብ እያሰብሽ እኛንም እኮ ነው አይሆን ነገር ውስጥ የከተችው። ካሁን እኮ አንድ ጣቷ የተበጥሶ ወይ ደግሞ የተቀነጠሰ ወይ ደግሞ የታሸገ ነገር እንደው አሳየኛለች ብቻ ብዬ አስቤ ነበረ። እኔ ደግሞ ይበጃቸዋል ብዬ ነበር ያቀረብኩላችሁ። ደውቺ የሰው ቁንጽል ሰዎች አፓርትመንት ላይ ለምትኖሩ ቆንጆ የሳሎን ሾች ይዤላችሁ መጥቻለሁ። አፓርትመንቷን በነፃ ይላል። በ35 ሺህ ብር ብቻ ደውላችሁ መውሰድ ትችላላችሁ። አነሰ በዛ ምናምን አትበሉኝ። የምሬን ነው የምላችሁ። በጣም ቅናሽ ነው። 35 ሺህ ብር መጨረሻው። ያው ወይ ወንድሜ ጥንባቸውን ጣሉ። ወይ እንደዚህ ከሆነማ እንዲህ ከረከሰማ ወስጄ ባተርፍባችሁ ይሻላል አይሻልም? አዎ አንድ ውሻ አለኝ እንትን እለዋለሁ። ውሻ መሆን እንዴት እንዳማረኝ። ባለፈው ጊዜ 400 ሺህ የሚያወጣ ውሻ ብያችሁ ነበረ። እቺ የምታክል ከአፍ የወደቀች ጥሪ ለምታክል ውሻ 35 ሺህ ብር። ውሻ ይበላል ደግሞ የምታበሉት እኮ እንዲህ ዝም ብሎ መቻልና እነ ቦቢ ምናምን ምግብ የተራረፈ ምናምን አይሰማችሁም። ስጋውም ተጠብሶ ካልሆነ በስተቀር አይበሉ። ከዚህ ጋር ከውሻ ጋር የተገናኘ ነገር ላሳያችሁ። ባለፈው አሳይቻችኋለሁ። ነኪታ የምትጠቃበት ቀን ደርሷል። ፔሬድ እያየሁ ነው ብሎ እንደዚህ ሲያንስ አሁን ዛሬ ምን እንዳመጣብኝ ተመልከቱ። ከስንት አድካሚና አሰልቺ ሙከራ በኋላ ተሳክቶልን ኒኪታን አስጠቅተናል እና እነዚህ የውጭ ዝርያዎች አብዛኛውን ጊዜ በራሳቸው ብሪድ ማድረግ አይችሉም፣ እገዛ ያስፈልጋቸዋል እና ከስንት አሰልቺ ሙከራ በኋላ ተሳክቶልን ብሪድ አድርገናቸዋል። ያገኘነውም ቦርቦይል በጣም አሪፍ ነው። ሄድ ሳይዙ ምናምን ሰውነቱ ጄኔቲክሱ የሚገርም ነው እና ኒኪታ ከዚህ በኋላ ቢያንስ 3 ጊዜ እየመጣች እዚህ መጠቃት ይኖርባታል እንዲሳካ ማለት ነው። ከዚህ በኋላ በወሊድ ሰዓት እንዳትቸገር ወክ ማድረግና ጥሩ ምግብ ማብላት ነው ያለብኝ፣ ጥሩ ወተት እንዲኖራት እና ከዚህ በኋላም ደግሞ ማድረግ የሚኖርብኝን ነገሮች በፓርት ስር ያሳያቸዋለሁ። አስደፈራት፣ አስገድዶ አገባሃት፣ አስገባሃት፣ ማን ነው አስጠቃሃት፣ አስበላሃት በአደባባይ በግላጭ ጭራሽ አጣብቃቸው። በሳምንት 3 ጊዜ እየመጣች እየተመላለሰች ጊዜው ሾሽ ነው። እኔ 28 ዓመት ሙሉ እዚህ ቁርበቶኝ ቀርቻለሁ። ኒኪታ እርግዶላታል ገበያ። አይ ጊዜና ነኪታ እንደው መጨረሻዬ የውሻ ስሬ ማየት ይሁን። ወይኔ ጉዳዩ ምን መሰላችሁ? በቲክቶከሮች መሀል የሚደረግ የእግር ኳስ ውድድር አለና ወድቄ ብሰበር ወይ ጉዳት ቢደርስብኝ ማን ነው ኃላፊነቱን የሚወስደው ብሎ ታኮሬን እየጠየቀው ነው። የታኮሬ መልስ ስሙት። የተሰማኝም ብቻ ጥያቄ ልጠይቀው። እዛ ኳስ የመጀመሪያ የመጣው ቀን አንተ ነበርክ ምናምን ብዙ ቲክቶከሮች ነበሩ። እዛ ቲክቶከር መሀል ሚጠላኝ ይኖራል። ብዙ ምቀኛ ነው ያለውን ነገር ታውቃለህ። ፋውል ሰርቶ ቢሰብረኝ ምን ቢለኝ ኃላፊነቱ ማን ነው የሚወስደው? ቁም ነገር ኃላፊነት ማን ነው የሚወስደው? ይሄን ብቻ ነገሩኝ። አንተ ጊልዶ ነው። ትችላለና እኔ መልሶቹ ከየት እንደሚመጣለት እኔ እንጃ። እኔ ግን እስጢፎን ምን አርጓችሁ እንደዚህ እንደምትወርዱበት እኔ ግርም ነው የሚለኝ። በጣም ብዙ ሰው ነው በጣም ማለት በሙዚቃም ሆነ በምን ኮምፕሌን ይበዛበታል። ግን ጎበዝ ነው ልጁ። መስሚያው ድፍን ነው። ስራው ደግሞ ኤምዲ መስሚያውን ድፍን ኤምጢ መስሚያውን ጥጥ አድርጎ ካልሄዱ ከባድ ነው። እኛም ያው ስንነሳ ብዙ ጠረባ ነበረብን። አሁንም ጠረባ ላይ ነን። እንደ ዳንኤል ሳቅ እንደ ታክሲ ላይ ምን እንደተጻፈ ተመልከቱ። በጣም አስቆኝ ነው የቀረጽኩት። ታክሲ ሞተሩና ወንድ ልጅ አይጠራም።
አንዳንድ የታክሲ ጥቅሶች ግን በጣም ነው የሚያስቁት። የምር ሞተርን ከምን ጋር እንዳገናኙት አይታል። ለወንድ ልጅ ዋናው ሲሊንደር ሄዱ ይባላል። ምን ሆኜ ነው ማብራሪያ ሊሰጥ ነው እንዴ? ሁላችሁም የምታውቁት ነው። ምን ያስፈልገዋል ማብራሪያ መስጠት? 20 ሚሊዮን ብር የፈጀው ድልድይ በሀዲያ ዞን ጎንቦራ ወረዳ በዛሬው ዕለት በልዩ ሁኔታ ተመርቆ ለህዝብ ክፍት ሆኗል። በጣም የሚገርም ድልድይ ነው። እኔ መሰረተ ልማት በጣም የማደንቅ ሰው ነኝ። ያው ድልድዮች ዘርፈ ብዙ የሆኑ ጥቅሞች ስላሏቸው በየቦታው እንደዚህ አይነት ድልድዮች ይሰሩልን ባይ ነኝ እንደ ሀሳብ። ያለንበት ሁኔታ በጣም አስከፊ ሁኔታ ላይ ያለ ነውና የ2007 ታሪክ አለመደገሙን ምንም የምናውቀው ነገር የለም። 2007 ላይ ሁላ ህዝብ አልቅሷልና ድጋሚም እኛም የሆነ ነገር ሆነን ያ ነገር እንዳይከሰት ለመላው ዓለም ብታስተላልፉልን የሚል መልእክት ነው ያለኝ። ኢትዮጵያን ኤርትራውያን ባላችሁ በነገራችን ላይ እኚህ ልጆች ሰሞነኛው በሊቢያ የሚገኙ ኢትዮጵያውያንና ኤርትራውያን ዜጎች ናቸው። ድምጽ ሁኑን በማለት ላይ ናቸው። እባካችሁ ሁላችሁም ይህንን ቪዲዮ ከቻላችሁ ክሮፕ እያደረጋችሁ በቲክታክ አካውንታችሁ ፖስት ማድረጋችሁን እንዳትረሱ። ምንድነው ጉዳዩ? የሊቢያ መንግስት እንዳለ ኢትዮጵያውያንና የትውልደ ኢትዮጵያውያን እንዲሁም ኤርትራውያንን እየሰበሰበ እያሰረ ነው እና እንግልት እየደረሰባቸው ነው። በሚታሰርበት ቦታ ደግሞ የት እንደሆነ አይታወቅም። አብዛኞቹ እየጠፉ ነው። 2007 ላይ ተከሰቱ ታውቁታላችሁ። ወደ 15 ኢትዮጵያውያን የሰውት ፈጣሪ አምላክ እንደው ወደሱ ጮሃችሁ ድምጻችሁንም አሰሙ እባካችሁ፣ አደራችን ነው። ቄስ ትምህርት ቤት ተምራለህ? አዎ። ምን ትዝ ይላል? ዱላ ቄስ ትምህርት ቤት ደስ ነው የሚለኝ። እኔ ትዝ የሚለኝ እቺ የሽሮፕ ዕቃ። አዎ። እናንተ እንኳን የደረሳችሁ አይመስልም። ኧረ እኔ ደርሼበታለሁ። በቃ የጂቢ ቀለም አይነት የጂቢ ጠርሙስ አይነት፣ ያ ግን በቀይ ነው። በሽሮፕ ዕቃ ሽሮ እንዘግንና እዛች ውስጥ በውሃ አድርገን ነው በውሃ ተደርጎ በቃ አንድ ሲሉን ይፈሬዋል ነው ቁጥር ሲጠራ ያስተማርኩ ትበላለህ ሲሉኝ እኔ ለማን እንዳረሳው እንዲገባችሁ ነው አይደል አሉ እኮ እንዲገባኝ ነው እና ብቻ በአሪፍ ተወዛዋዥ ነበርኩ አሉ የቄስ ትምህርት ቤት እንዴ። በቃ ነው ፊደሉን አላይም እኮ ይመች ትችላለህ፣ እግዚአብሔር ያስቀርናቸው እና ትምህርት ላይ ብዙ ማውራት አልፈልግም። አስተማሪዎች የራሱ አንገቴን ነው የሚወዱት። አንገቴን ነው የሚወዱት? በጣም ለምን? የሰልፍ ላይ ራሱ አውጥተው አንገቴን አሳይተውኛል። ይህን ደደብ ጭንቅላት ይዞ አለመቀንጠሱ ብለው ለተማሪዎች ረብል ይችላል እግዚአብሔር። ትዝ ይላችኋል ቄስ ትምህርት ቤት የተማራችሁ ሰዎች፣ እኔ ቄስ ትምህርት ቤት ነው የተማርኩት። ሙሉ ያላቸውን ነገሮች እንደውም እንጆሪ እንከት ነበረ። ገጠር ስለሆነ ማሳ ውስጥ ገብተን እንጆሪ እንከታለን። ሽምብራ ቆሎ ይጨመርበታል በጨው ተደርጎ። እዛ ይቺ ሃሁ ትወዛወዛለህ። ቄስ ትምህርት ቤት ውስጥ ተወዛዋዥ ነበርኩ ያሉት ይመቸው። በነገራችን ላይ ይህን ቪዲዮ የምታገኙት ሙሉ ቪዲዮ አይቤክስ ሚዲያ ውስጥ ነው የምታገኙት። የሚገራርሙ አርቲስቶች ገጠመኞቻቸውንና የህይወት ክህሎቶቻቸውን አስተማሪ የሚሆኑ ጽድት ያሉ ሀሳቦችን ታገኛላችሁ ከአርቲስቶቻችን። አይቤክስ ሚዲያ ከስራ አስቀምጬላችኋለሁ፣ ገብታችሁ ሰብስክራይብ አድርጉት። የሽምብራው ጥርጥር የዛፎቹ ፍሬ የትም ዞር የትዝ አለኝ ሀገሬ፣ ዳገት ቁልቁለቱ ስንወጣ ስንወርድ ወለል ካለው ሜዳ በወስናግድ ስናግድ። ቤተሰብ የዛሬ ቪዲዮቻችን እንደተመቻችሁ ተስፋ አደርጋለሁ። አሁን አፕሮቫል እሰጣችኋለሁ። ይህን ቪዲዮ አይታችሁ ጨርሳችኋል። አመሰግናለሁ። እንደተለመደው ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትረሱ። ለቤቱ አዲስ የሆናችሁ ምክር ሀሳባችሁን እቀበላለሁ። ተሙዬ ይሄን ነገር አስተካክል፣ ይሄ ነገር ይጎልሃል፣ ፊክስ አድርጋ የምትሉ ከሆነ አዊል ፊክስ ኢት። 10 ጊዜ ለካ አንድ ጊዜ ቁረጥ። ለሳቅ ለጨዋታ የተሙን ቤት ምረጥ የተባለበት ቤት ነው ያላችሁት። ይህ ቤት የሳቅ አውድማ ነው። ማፊ ሙሽክላ ሰበክታ ሙስጠኒ ቴንኪው